አደመ እየፈረሰ ይሆን ወይ የሚል ነው እንደ መሪ ርዕስ የወሰድኩት። አደመ ያው ብዙዎቻችሁ የምታውቁት ስለሆነ አደመ እየፈረሰ ይሆን ወይ የሚል ጥያቄው የርዕሳችን መሪ ርዕስ ይሆናል ማለት ነው። በእርግጥስ አደመ እየፈረሰ ነው ወይ? የህወሓት ስራ አስፈጻሚ ስብሰባ ህጋዊ ሰውነቱን ያጣው ህወሓት በከፍተኛ ውጥረት በታየበት ስብሰባ ተጠምዷል። አዲስ ኮምፓስ ከቀናቶች በፊት ወደ ስብሰባ ሊገባ እንደሆነ መረጃውን አድርሰን ነበር የነበረው። ስለዚህ በዛ መሰረት ከህጋዊ ሰውነት የተነጠቀው ህወሓት ስራ አስፈጻሚው ስብሰባ ውስጥ ገብቷል። ይሄ የስራ አስፈጻሚ ከፍተኛ ውጥረት የታየበት ሆኗል። ለስራ አስፈጻሚው የቀረበው አንድ ሰነድ ውይይት ከተደረገበት በኋላ ይፋ እንዳይሆን እና ከማዕከላዊ ኮሚቴ በታች እንዳይወርድ ወስነዋል። ዛሬ እንግዲህ እንዳይደነግጡ ከውስጣቸው ስለሆነ ሰነዱን ከተወያዩት በኋላ ይሄን ሰነድ በማዕከላዊ ኮሚቴም በስራ አስፈጻሚም እንየውና ነገር ግን እንዳይወርድ ወደ ሂስ ግለጅ ስም እንዳይገባ የሚል አጽድቀዋል። እንግዲህ ሰነዱ በህወሓት ማዕከላዊ ኮሚቴና ስራ አስፈጻሚ ውስጥ የሚታይ የአመራር ችግር፣ የስነ ምግባር ችግር፣ ጸረ ህዝብነት፣ የዝርፊያና ኔትወርክ ተብሎ ነው የቀረበው። ሰነዱ ከቀረበ በኋላ የአካል ግምገማ አድርገው ወደ ግለሰብ ሂስና ግለ ሂስ ሲገባ ግን ይቁም ነው ያሉት። ነግራችኋለሁ ፖለቲካሊ ምን ማለት እንደሆነ የድርጅት ቋንቋ ስለሆነ የአካል ግምገማ ተደርጎ ዘን ወደ ሂስ ግለ ሂስ ሲገባ ስራ አስፈጻሚ ያልሆነ ግን ተጽዕኖ ፈጣሪ የሆነ አንድ የማዕከላዊ ኮሚቴ አባል ይሄ አካሄድ ያፈርሰናል፣ እንግዲህ ይሄ ሰው እነዚህ ሰው ከነሱ ውስጥ ማዕከላዊ ኮሚቴ አባል ነው እንጂ የስራ አስፈጻሚ አባል አይደለም። ያቀረበላቸው ነገር ምንድነው? ያፈርሰናል፣ ወደ ከአካል ወርደን ወደ ግለሰብ ብንገባ ሊያፈርሰን ስለሚችል ወደ ትርምስ ሊያስገባን ስለሚችል እናቁመው የሚል ሐሳብ አቅርቦ በስምምነት ያሰነድ ወደ ሂስና ግለ ሂስ ሳይወርድ አቁመውታል። ምንድነው የአካል ግምገማ? ምንድነው ሂስ ግለ ሂስ? አደመ ያው ጽፋላችኋለች ፌቨን። ስለዚህ የጠየቀኝ ሰውዬ እዛው ላይ ያገኙ። በፓርቲ ውስጥ ምናልባት ለቆያችሁ ሰዎች የአካል ግምገማ ማለት ግምገማ ሲደረግ መጀመሪያ የሚቀመጡት ነገሮች ናቸው። ለምሳሌ ድርጅታችን ምን ይመስላል፣ ምን አይነት ምንድነው ችግሮቹ ብሎ ሰዎች አስተያየት ይሰጣሉ። ዶክመንትም አሁን የተዘጋጀ ዶክመንት አለ። ዶክመንቱም በአብዛኛው የአካል ግምገማ ነው የሚቀመጥበት፣ በኋላ ግን ሊሻሻል ይችላል። አካል ማለት እንደ ቦዲ ምን እንመስላለን የሚል ማለት ነው። ለምሳሌ ህወሓት ቢቀመጥ ህወሓት የሚባለው ይሄ አሁን ያለው የአደመ ቡድን እንደ ድርጅት ምን እንመስላለን ብሎ ሲል አካል ይሆናል። ኤክስ ዋይ ዜድ የተባሉ ግለሰቦችን አይደለም የሚያየው። ወይም ኢሃፓ ቢቀመጥ የአካል ግምገማ ኢሃፓ አረገ ቢባል ኢሃፓ ካለ በህይወት እንደ ድርጅት ምን እንመስላለን ብሎ ነው የሚያየው። 53 ዓመት ጉዟችን ምን ይመስላል ሊሆን ይችላል። የዚህ ዓመት ጉዟችን ምን ይመስላል ሊሆን ይችላል። እንደ አካል እሱ የአካል ግምገማ ይባላል። ወይም ኤኒ ኦርጋናይዜሽን ውስጥ ልትኖሩ ትችላላችሁ። ኦርጋናይዜሽናችሁን ከአፈጻጸም አንጻር፣ ከስነ ምግባር አንጻር፣ ከዲሲፕሊን አንጻር ማለት ዲሲፕሊን ስነ ምግባር ነው፣ ከወጪ አጠቃቀም አንጻር፣ ከሊደርሺፕ አንጻር ከምናምን ልትገመግሙ ትችላላችሁ። ያ አካል ይሆናል። ምንድነው የሆነው? ህወሓት ውስጥ እንደ አካል ገመገሙና ይሄን እንመስላለን የሚል አስቀመጡና ወደ ግለሰብ ሲሄድ ግን እናቁመዋል። ሂስ ግለ ሂስ ማለት ደግሞ ግል ነው ማለት አንድ ሰው ከአካል ግምገማው ተነስቶ እኔም በዚህ ውስጥ ድርሻዬ ይሄ ነው ብሎ ሲናገር ማለት ነው። ሂስ ግለ ሂስ ይባላል። የራስን ድርሻ ከዛ ውስጥ ጎትቶ መውሰድ ማለት ነው። መጀመሪያ ራስህ ትወስዳለህ፣ ቀጥሎ ሌላ ሰው ኧረ ይሄን አላየህም እያለ ይጨምርልሃል። ቅጥቀጣ ነው በነገራችን ላይ።
እንደ መዶሻ መቀጥቀጥ ነው። ሶ ምን አስቀመጡ ሰነዱ ላይ? ሌብነት አለ፣ ዝርፊያ አለ፣ ኔትወርክ አለ፣ የአመራር ችግር አለ፣ ጸረ ህዝብነት አለ ምናምን የሚል አስቀመጡ። ያን ካስቀመጥ ቀጥሎ የሚሆነው ምንድን ነው? ከሌብነት አንጻር አንተ ምን ትመስላለህ? ከጸረ ዲሞክራሲ አንጻር ምን ትመስል? ከጸረ ህዝብ አንጻር አንተ ምን ትመስላለህ? ከኔትወርክ አንጻር ኔትወርክ አለ የለህም ወይ ተብለህ በግልህ ስታቀርብና ሌሎች ሲያቀርቡብህ ሂስ ግለ ሂስ ይባላል ማለት ነው። ሶ እንደ አካል ጸረ ህዝብ ነን አሉ ሰነዱ ላይ። እንደ አካል በስብሰናል አሉ። እንደ አካል እንደ አካል የአመራር ብቃት ይሄን በተደጋጋሚ ተነግሯል የለንም አሉ። እንደ አካል በኔትወርክ የተጠላለፍን አሉ። ያደመ ግምገማ ነው። ኦኬ ጥሩ ነው ይሄ ግምገማ። ግን ወደ ግል ሲወሰድ ምን ትመስላላችሁ ሲባል አንዱ ተጽዕኖ ፈጣሪ የማዕከላዊ ኮሚቴ አባል በመሃል ገብቶ አይ ወደ ግል ከሄድን ወደ ሂስ ግለይስ ከሄድን ስለምንጠፋፋ ድርጅቷም ስለምትጠፋ እናቁመው። ዳሬ ዋት እሱ ላይ ቆሟል ማለት እዚህ ደረጃ ነው የደረሱት። አንዱ መረጃ ይሄ ነው። ሁለተኛው ዓለም ገብረዋህድ ላይ ያለው ጉዳይ ነው። ሁለተኛው ነጥብ በአንዳንዶች የዚህ ሰነድ ባለቤት ወይም ከጀርባ ያለው ዓለም ገብረዋህድ ነው እየተባለ ነው። ዓለም ገብረዋህድ የሚባለው የአንዱ ከዚህ ከአደመ ውስጥ ቅድሚያ ስሙ ያለው ማለት ነው። ሶ የሰነዱ ባለቤት ዓለም ገብረዋህድ ነው እየተባለ ነው። ይሄ ዓለም ገብረዋህድ ለረጅም ጊዜ የአቋም ሽግሽግ አድርጓል ባለን መረጃ። የአቋም ሽግሽግ ያደረገው ሁለት ሶስት ነጥቦች ላይ ሽግሽግ አድርጓል። በትክክል የሚታወቅ ነው። በነገራችን እሱ አትሊስት 5 ነጥቦች ላይ ቆም ብለን ብናስብ የሚል ሐሳብ አለው ዓለም ገብረዋህድ። ካደመ አንዱ አደመ እየፈረሰ ነው የሚለውን ድረስ እንዳትረሱት ማለት ነው። አደመ እየፈረሰ ይሆን የሚለውን ማለት ነው። ዓለም ገብረዋህድ አቋም ከወሰደባቸው ነገሮች አንዱ የትግራይ ዕጣ ፈንታ የሚወሰነው ከኢትዮጵያ መንግስት ጋር በመነጋገር ነው የሚል አቋም ወስዷል። በጦርነት የትግራይ ዕጣ ፈንታ አይበየንም የሚል አቋም ወስዷል ባለን መረጃ። ትግራይ የራሷ ዕጣ ፈንታ ይኖራታል። አሁን ከኢትዮጵያ ጋር እንቀላቀል ምናምን አይደለም የሰማሁት። ዕጣ ፈንታዋን ግን ለመወሰን ከኢትዮጵያም ከፌዴራል መንግስቱ ጋር የምታደርገው ቅርርብና መነጋገር መደራደር ነው እንጂ ጦርነት አይደለም። ጦርነት ያወሳስበዋል የሚል ሌሰን ወስዷል ባለን መረጃ። ስለዚህ ከፌዴራል መንግስት ጋር በልዩነቶቻችን ዙሪያ እንደራደር እንነጋገር ነው የሚለው ዓለም ገብረዋህድ። አንደኛው እሱ ነው ባለኝ መረጃ። ሁለተኛው የፌዴራል መንግስቱ የህወሓትን ህጋዊ ዕውቅና መመለስ አለበት፣ እንዲመልስ ደግሞ እንነጋገር ነው የሚለው ሁለተኛ። ሶስተኛ ዓለም ገብረዋህድ የሚያነሳው ህወሓትን የሚቀርብለትን ሰነድ ተቀብሎ ሪፎርም ያድርግ። ለዚህ ነው ሰነዱ የዓለም ገብረዋህድ ነው እያሉት ያለው። ዊ ሃቭ ቱ ሪፎርም ነው እያላቸው ያለው። በዚህ መልኩ መቀጠል አንችልም የሚል ሐሳብ ማራመዱን ሰምተናል። አራተኛ ከኤርትራ መንግስት ጋር የጦርነት ጥምዶ መፍጠር አያዋጣንም። ጥምዶ የትግራይን ህዝብ መቀመቅ ነው የሚከተው። ጥምዶ ጦርነት ነው። የትግራይ ህዝብ ደግሞ ጦርነት ሰልችቶታል። ጦርነት ይበቃዋል። ይዘን ጥምዶ ፈጥረን ተጠምደን እንደ በሬ ሻቢያ ጠምዶን ወደ ጦርነት የትግራይን ህዝብ ይዘን መንደርደር የለብንም የሚል አራተኛ አቋም እንዳረመደ ሰምተናል። አምስተኛ የትግራይ ጊዜያዊ አስተዳደር ተጠናክሮ እንዲወጣ ጀነራል ታደሰ ወረደን እና አስተዳደሩን
በነፃነት እንዲሰራ ማድረግ አለብን። ነፃነቱን ነጥቀነዋል እያለ ጊዜያዊ አስተዳደሩ ነፃነቱን ይስራ። ጀነራል ታደሰ ወረደ ነፃነት አጥቷል። እዚህ የምናቋቁመው ኮሚቴ ምናምን እያልን መፈንቅለ መንግስት ነው እየሆነ ያለው። ሶ ከጀነራል ታደሰ ወረደ ጋር አይ ቲንክ ፖዚቲቭ የሆነ ሪሌሽንሺፕ ነው ያላቸው። ስለዚህ ጊዜያዊ አስተዳደሩን ነፃነቱን እንጠብቅለት የሚል ሐሳብ እንዳነሳ አለም ገብረዋህድ ሰምተናል። ይሳካለታል አይሳካለትም የምናውቀው ነገር የለም። ግን በዚህ ደረጃ እንግዲህ ሰውየው የድርጅት መዋቅር አለው፣ በኋላ እመጣለሁ። እነዚህን ሐሳቦች አንስቶ ከአደመው እስካሉት ሐሳቦች የተለየ ሐሳብ አለም ገብረዋህድ እየያዘ መምጣቱን ሰምተናል። ለእኔ በአዎንታ ነው የምወስደው። እንደ ኢትዮጵያ እንደ ግለሰብ ኢትዮጵያውያን የትግራይ ዕጣ ፈንታ ምንም ይሁን ምን ቋሚ ጠላት ቋሚ እንትን የሚባል የለም። እንደ ግለሰብ ሰዎች ራሳቸውን መርምረው አካሄዳቸውን መርምረው አያዋጣም ባሉ ሰዓትና በተለይ የጦርነት መንገድን እስከተቃወሙ ድረስ ክፍት መሆን አለበት ብዬ ነው ማምነው። ስለዚህ እየሰማን ያለነው አደመ እየተባለ የሚጠራው ቡድን ፍርክስክሱ ከወጣ አንድ ስቴፕ ነው። ለትግራይ ህዝብ ትልቅ እፎይታ ነው። በጣም ትልቅ እፎይታ ነው። ዛሬ በትግራይ ህዝብ ውስጥ ያለው መከራ በጣም ነው የሚዘገን ነው። ብትሰሙ በጣም ነው የሚዘገን ነው። ባንኮች ጥሬ ገንዘብ የላቸውም። በሰበሰብኩት መረጃ ራን የሚደረግ ጥሬ ገንዘብ የለም። ፌደራል መንግስቱም ያቀበ ይመስላል ስትመለከተው። ምክንያቱም ጥሬ ገንዘቡ እየወጣ ያለው ለሌላ ዓላማ ነው። የትግራይ ሰዎች ከባንክ ያለውን ጥሬ ገንዘብ ያላቸውን ገንዘብ ሁሉ እያወጡ ነው ያሉት። ምንድን ነው እየነገረን ያለው? የሚችል የተሻለ ገንዘብ ያለው ልጆቹን አስይዞ ወደ አዲስ አበባ እየላከ ነው ያለው። ዛሬ በሚሊዮን ነው አዲስ አበባ ያሉት ተጋሮች ሀገራቸው ስለሆነ በሚሊዮን በተለያየ ትግራይ ከመኖር ኢቭን ከአዲስ አበባ ውጭ ያሉ ሌሎች የኢትዮጵያ ክፍሎች ቢኖሩ እንትን ይሰማቸው ደህንነት ይሰማቸዋል። አሁን በተለይ ባለሀብቶች፣ ምሁራን ሻዕቢያ መዋቅሩን ተቆጣጥሯል፣ ደህንነቱን ተቆጣጥሯል፣ የጸጥታ ኃይሉን ተቆጣጥሯል። ስውር ሰዎች ማዕት ናቸው። ማን እንደሆነ አይታወቁም። ግን የትግራይ መታወቂያ አላቸው፣ የባንክ አካውንት አላቸው። ማን አጠገብህ እንዳለ የማታውቅበት ደረጃ ተደርሷል። እነዚህ አመራሮች አንዳንዶቹ ታርጋ ያለው መኪና መጠቀም አቁመዋል። ታርጋ ባጃጅ የሚጠቀመዋል። ለራሳቸውን ፍራቸው ማለት ነው። ከህዝቡም አልፎ ወደ መዋቅሩ የሄደበት ሁኔታ ነው ያለው። ታጣቂው ኃይል ተሰብስቦ ነበር፣ በኋላ አመጣበታለሁ። ተሰብስቦ ምግበይን ዞር በል ነው ያሉት። ምግበይ ያቀረበው ፕሮፖዛል ሄደን አፋር ያለውን የብልጽግና ያደራጀውን ኃይል እንምታው አላቸው። አንመታም፣ ወንድሞቻችን ናቸው። አመመኝ ብሎ እንደሄደ ነው ያለን መረጃ። ኮንትሮል ማድረግ አቅቶት። ስለዚህ ያለው ውጥረት፣ ያለው ቴንሽን፣ በማህበረሰብ ውስጥ ያለው ስጋት፣ በዛ ላይ ደግሞ የዝርፊያው ኔትወርክ በቅርቡ ሰምታችኋል። ስንትና ስንት ጋሎን ኬሚካል እንደተያዘ ሜርኩሪና የዚህ ወርቅ ማውጫ በጣም የሚያስደነግጥ ሲያናይድና ሜርኩሪ ማለት ነው። ቶሎ ብለን ባለ በሌላ አቅም ለመዝረፍ ሲያናይዱንም ሜርኩሪውንም ምኑንም ህዝቡ ምንም ይሁን ምን ወርቁን እንዝረፍ የሚል ሩጫ የተያዘ ነው። ይሄ ነው እየሆነ ያለው። በአጠቃላይ በትግራይ ውስጥ ያለው መዋቅር ህዝቡ
ከፍተኛ የሆነ ስጋት ውስጥ ገብቷል፣ ፍራስትሬሽን ውስጥ። ይሄ አንዱ የዚህ ምናልባት ሰነዱም ሲዘጋጅ እና አለም ገብረዋህድ ካዘጋጀውም ይሄንን ከግምት የከተተ ነው የሚመስለኝ። አሁን የጀመሩት ነገር ምንድነው? እንደዚህ አይነት ነገር የሚያመጡ ላይ ዘመቻ ነው። አለም ገብረዋህድ ገና ከስብሰባ ሲያወጣ ዘመቻ ተከፍቶበታል። የዚህ የሻቢያ መዋቅር እና አዳዲሶቹ ድመቶች እነዚህ አሜሪካ ጭራቅራሽም ይመጣሉ። አሁን ታያቸዋላችሁ። ሌሎቹም እነዚህ የሻቢያ መዋቅሮች ይዘምቱበታል። አሁን ከወዲሁ እየዘመቱበት ነው ያለው። አንደኛ በጣም የሚገርመው አንዱ እየዘመቱበት ያለው እዛም ስብሰባም ላይ ያነሱለት አንተ እንዲህ የምትናገረው እንዲህ አይነት ሰነዶች ላይ ያለኸው ከጌታቸው ረዳ ከሃዲው ቡድን ጋር ተገናኝተሃል ነው ያሉት። በነገራችን በተለይ እኔ ወዳጅ መሆናቸውንም አላውቅም ነበር። በየነ መክሩ ከሚባለው የልብ ወዳጅ ጋር ተገናኝታችኋል የሚል አቅርቦበታል። ያው ሂስ ግለይሱ ይቅር ስለተባለ ዝርዝር ነገር ውስጥ አልገቡም። ስለዚህ አለም ገብረዋህድ በዚህ ደረጃ የደረሰው በአንድ በኩል ከሃዲው ቡድን ጋር ከነጌታቸው ረዳ ጋር፣ በዋናነት ግን በየነ መክሩ ከሚባለው ጓደኛ ጋር የልብ ጓደኛ ነው ያሉት እነሱ ተገናኝተሃል የሚል አንዱ ውስጣችን የክህደቱ ኃይል አለ የሚል ነው ያነሱ ያሉት። እንግዲህ በየነ መክሩን ታውቁታላችሁ እያስባለሁ። እስከ ቁንጮ ምክትል ፕሬዚዳንት ማድረግ ምናምን የደረሰ ሰው ነው በየነ መክሩ። ኤንድ የኤፈርትም ዋና ስራ አስፈጻሚ ነበር የነበረው። ስለዚህ ከዚህ ጋርም ትገናኛላችሁ ነው እያሉ ያሉት። አሁን አንዱ እንግዲህ ስም እያጠፉ ነው። በእርግጥስ ተገናኝቶ ነው ወይ? እሱ ነው የሚያውቀው። እኔ እዚህ ውስጥ መረጃ የለኝም፣ ቢኖረኝም አልናገርም። ሁለተኛ አለም ገብረዋህድን እያሉ ያሉት የዚህን ድርጅትን የሚሰነጣጥቅና እርስ በርስ የሚያባለንን ሰነድ ያዘጋጀው አለም ገብረዋህድ ነው፣ ሊበትነን ነው። ይህ ደግሞ ከፌዴራል መንግስትና ከከሃዲው ቡድን የተሰጠ ተልእኮ ነው ያሉት እና በኋላ ላይ ያለው መረጃ ሳጣራ አይ ቲንክ አለም ገብረዋህድ ድብቅ ሰነድ በማዘጋጀት የተካነ ሰው ነው መሰለኝ። በጣም እንደዛ ባህሪው ነው። በኋላም ሳነብ የተወሰኑ ነገሮች አለም ገብረዋህድ ይሄ በጣም እንደዚህ አይነት ድብቅ ሰነዶችን በማዘጋጀት የተካነ ነው። የእንትና መጽሐፍ ሳነበው ነበረ ድጋሚ የብርሃነ ጽጋብን ታውቁታላችሁ አይደል? እዛ ብርሃነ ጽጋብ ላይ ኦልሞስት ወደ 80-70 ገጽ የጻፈው ስለ የኮንትሮባንዱ ሰነድ የሚል ርዕስ ነው። ይሄ የኢህአዴግ ስብሰባዎች፣ የኢህአዴግ የቁልቁለት ጉዞ ይሄ መጽሐፍ ማለት ነው። እና እዛ ላይ ከድጋሚም እስቲ ወደኋላ ተመልሼ እነዚህ መረጃዎች ከደረሱኝ በኋላ ሳነበው ነበር እና ብዙ ያላስተዋልኩትን ነገር አየሁኝ። አለም ገብረዋህድ ከሞላ ጎደል በጣም እንዳየሁት የአባላት ይሄ የፓርቲ መዋቅር ውስጥ የድርጅት መዋቅር ውስጥ ሰነድ በማዘጋጀት አባላት በማደራጀት ምናምን በጣም ኃይለኛ ሰው ነው ያየሁት። እሱ ነው። እዚህ ላይ ምን ይነሳል ብርሃነ ጽጋብ የኮንትሮባንድ ሰነድ የሚለዋል። መቼ ነው የተዘጋጀው? መስከረም 2010 ላይ የተዘጋጀ ማለት ነው። 2010 ማለት መስከረም ኦልሞስት 8 ዓመት ማለት ነው። ከ8 ዓመት በፊት የዋና ይሄ ብዙ ቀን የቆዩበትን ሰነድ ያዘጋጀው እሱ ነው ይለዋል እዛ። ግን ብርሃነ ጽጋብ ሲለው የኮንትሮባንድ ሰነድ ነው የሚለው፣ በውስጥ የገባች ሰነድ ማለት ነው። ርዕሷንም መድረካዊ ተልእኮና ወቅታዊ የህወሓት ሁኔታ የሚል ነው ያን ያዘጋጀው፣ የዛሬ 8 ዓመት ያዘጋጀው ማለት ነው። እና አሁን ሳመሳስለው የዛሬ 8 ዓመት የጻፈው ነገር ሰነድ ዛሬ ከጻፈው ጋር አንድ አይነት ነው። ይሄን አንብቤ ነው ያንን መረጃ ሰብስቤ ነው። እና ያኔ ምን ይላቸው እንግዲህ ይሄ ከጦርነቱ በፊት ህወሓት ወደ መቀሌ እንደሄደ ምናምን ኢህአዴግ ሳይፈርስ ማለት ነው የአለም ገብረዋህድ ሰነድ ነው ይሄ ሰነድ ኮንትሮባንድ የተባለ። እና ያኔ ምን ይላል ህወሓት ሙሉ ለሙሉ በስብሷል ይላል። ኦፍኮርስ ኢህአዴግን በስብሰናል ብለዋል፣ የተለየ ነገር አይደለም። ሙሉ ለሙሉ በስብሰናል፣ እርስ በራስ እንጠቃቃለን፣ ሀሜተኞች ሆነናል፣
ስም መጠፋፋት ውስጥ ገብተናል። ጥላሸት እንቀባባለን። አውራጃዊነት ነግሶብናል። ገዢ አስተሳሰብ ሆኖብናል። ይሄ ማለት የዛሬ 8 ዓመት የተዘጋጀውን ሰነድ ነው የምነግራችሁ። ስለ ህወሓት የተጻፈው ነው። የኢህአዴግ የቁልቁለት ጉዞ የሚለው ይኸው ግምገማውን እያስቀመጥኩ ነው። ያን የጻፈው ነገር ይሄ ነው። ድርጅቱ ውስጥ አሽከርነት ጎልቶ ወጥቷል። የዛኔው ሰነድ አሽከርነት ጎልቶ ወጥቷል። ስትራቴጂክ አመራር የለም። ስትራቴጂክ አመራሩ በግል የቅንጦት ኑሮ እየኖረ ነው። የቅንጦት ኑሮ ውሸታም ሆነናል። ሌብነትና ሙስና መረን ለቋል። በአመራሩ ዘንድ ህዝባዊነት ጠፍቷል። ይሄን ነው ያልኩህ ወንድሜ ለጠየቀኝ። ባይዘዌ የዚህ ድምር ውጤት የጦርነቱ ምክንያት ግልጽ እንድትሆን የዚህ ግምገማ ድምር ውጤቱ የወለደው ጦርነት ነው። ፖለቲካሊ ለምታስቡ ሰዎች በአጭር አማርኛ የጦርነቱ መሰረታዊ ውልደት ይሄ ነው። ሌላ አይደለም። አንድ አመራር ከበሰበሰ ከጨቀየ ማለት ነው። በሰበሰ ማለት ጨቀየ ማለት ደግሞ ህዝባዊነቱን ሲያጣ ማለት ነው። ከነበረው አይ ዶንት ኖ አም ኖት ሹር ስለነበራቸው አልነበራቸው የሚለው ለጊዜው ላቆይ። በሙስና ከጨቀየ፣ በዝርፊያ ከጨቀየ፣ በሌብነት ከጨቀየ፣ በጸረ ዴሞክራሲ ከጨቀየ፣ በግድያ በወንጀል በምናምን ከጨቀየ መውጫው ማምለጫው ጦርነት ነው። ቢኮስ የለውማ ወደፊት መሻገር አይችልም። የግዴታ የጦስ ዶሮ ይፈልጋል። ራሱ መርምሮ ምናምን የሚያስተካክል ሊኖር ይችላል፣ ግን የመጨረሻ ውጤት ሄዶ ጦርነት ነው የሚወልደው። መሸሸጊያው እሱ ስለሚሆን ማለት ሚክሎስ ቦንዴጅ ደግሞ ሰርቷል። እውነት እንነጋገር ከተባለ እኮ ሰርቷል። የነበረው የሰሜኑ ጦርነት በህወሓትና በትግራይ ኤሊት መካከል፣ በትግራይ ህዝብ መካከል ቦንዴጅ ፈጥሮ ነበር። ወቴቨር በሉት የሆነ የጄኖሳይድ ዋልዋር ምናምን ማንም በሉት፣ ግን ሌባውን፣ ዘራፊውን፣ ቀማኛውን፣ ጸረ ዴሞክራሲውን በሙሉ ሰብስቦ አንድ አይነት ጦርነቱ ቦንድ አድርጓቸዋል። የጦርነቱ ወደ ኋላ ብንሄድ አንዱ መንስኤ ይሄ ነው። ሲቪል ዋር ላይ ነግሬያቸዋለሁ። አው ሲቪል ዋር ስታትስ የሚለው በሲቪል ዋር የእርስ በርስ ጦርነት በመክፈት ነው ያንን ቀዳዳ ሊሸፍኑ የሞከሩት። እንደ ተሳክቶላቸዋልም ደግሞ ለረጅም ጊዜ ተሳክቶላቸዋል። ምንድነው የሆነው? ጦርነቱ ሲያልቅ የሰላም ድርድሩ ሲጀምር ፕሪቶሪያ ሲመጣ ያ ያስተሳሰራቸው ቦንዴጅ ተበጣጠሰ፣ ብጥስጥሱ ወጣ። አሁን የምታዩት እሱ የሱ ውጤት ነው። በነገራችን የሚያሳዝነው ግን ህዝቡ ላይ መሄዱ ነው። በማያውቀው ህዝቡ ባልገባው የትግራይ ህዝብ እውነት ለመናገር ሁሉም የድርሻውን ያንሳ። ይሄ ሁሉ የምናገረው ነው። ሁላችንም ከህዝብ አንጻር ማለት ነው። ሁላችንም ድርሻችንን ማንሳት አለብን። ከህዝብ አንጻር፣ ከትግራይ ህዝብ አንጻር። ያ ምስኪን ህዝብ ግን እነዚህ ሌቦች፣ እነዚህ ቀማኞች፣ እነዚህ የበሰበሱ ከዘመኑ ጋር መራመድ ያልቻሉ ግን ደግሞ በተቃራኒው የቅንጦት ህይወት የሚኖሩ ልጆቻቸውን ውጭ ሀገር በትልልቅ በከፍተኛ ዶላር የሚያስተምሩ ከፍለው የኢትዮጵያን ስልጣን ተቆጣጥረው አድራጊ ፈጣሪ የነበሩ የኢኮኖሚ የበላይነት የፖለቲካ የበላይነት ይፈጥራል ብለው ኢኮኖሚውን የተቀጣጠሩ የዘር ፖለቲካን እንደ ፖለቲካ መርህ ያደረጉ ሄደው መጨረሻ ላይ ሲበሰብሱ ጦርነት ወለዱ። የጦርነቱ መሰረታዊ ምክንያት ምንጭ ከዚህ ነው የሚቀዳው። ግን እንዳልኩት ያ ምስኪን ህዝብ ጭዳ ሆነ። ልክ ጦርነቱ ሲያልቅና ወደ ሰላም ሲመጣ በግላጭ በአደባባይ ታዩ፣ ተገለጡ። ዛሬ የምንመለከተው ነገር የተገለጡበትን ነው እያየን ያለው። ስለዚህ ቅድም ሳነሳ ለጠየቀኝ ሰው
የዛሬ 8 ዓመት ግምገማቸው በፊት በር ዓለም ገብረዋህድ ይዞት ገብቷል። አሁን የዛሬ 8 ዓመት ግምገማው ይሄን የሆነው የዛሬ 8 ዓመት ዓለም ገብረዋህድ ምን አላቸው? ምን ሰነድ አዘጋጀ? ብርሃነ ጸጋብ ኮንትሮባንድ ቢለውም በነገራችን ያ ሰነድም እንዳይወጣ ተደርጓል። ያቺ የኮንትሮባንድ ሰነድ አሁንም ተመልሳ መጣች። ኦፍኮርስ አክተሮቹና አልባሳታቸውን ሳይቀይሩ እንትና እንደሚለው ቦናፓርቲዝም ላይ እንደሚለው አሰላለፋቸውን እንኳን አልቀየሩም፣ አለባበሳቸውን እንኳን አልቀየሩም ይላል ቦናፓርቲዝም። የአለባበሳቸውን ሳይቀይሩ ግን ቁጥራቸው አንሶ አዳዲስ ሰዎች ጨምሮ መጡ። አሁን የተለየ ነገር ከዛሬ 8 ዓመት የገመገሙትን ዛሬ ይገመግማሉ። እንደዚህ መበስበስ አለ እንዴ? መበስበስ ትርጉም እኮ ወዴት ነው የሚያመራው ብትሉ የዛሬ 8 ዓመትም ወደ ጦርነት ስላመራ አሁንም ይሄ ግምገማ ወደ ጦርነት ነው የሚያመራው። ይሄንን ደፍቀው አስቀምጠውታል። ደፍቀው ያስቀመጠው አካል ማዕከላዊ ኮሚቴ አባል ነው። በነገራችን ላይ ይሄን ነገር ሂስ ግላይ ሳናርግበት እንጠፋለን፣ ተከድኖ ይብሰል ያለው ማለት ስቲል የአሁኑም ግምገማ ወደ ጦርነት የሚመራ ነው። አሁን ምን እያሉ ነው? በስብሰናል። አሁን ምን እያሉ ነው? እየተጠቃቃን ነው። አውራጃዊነት አለ። በአደባባይ የሚታይ አውራጃዊነት ነው ያለው። በአደባባይ እየተገለጠ ዛሬ እኮ በትግራይ ልሂቃን ዘንድ ከፓርቲው አልፋችሁ የምትሰሙት ነገር በጣም ነው እኮ የሚያስደነግጠው። እንዴ የሆነ ቀን ሚዲያዎች አንዳንዶች ሞኒተር ሳደርግ ነበረ። ቁጥራቸው ስንት ነው አላውቅም። ትግራይነት የሚባለውን ራሱ ጥያቄ ምልክት ያነሱ ልሂቃኖች ተፈጥረዋል። እኔ ሰምቼ አይቼ የማላውቀው ይሄ ኔሽን ቢልዲንጉ የዚህ የአገር ግንባታው ፍርስርሱ ነው የወጣው እና ስሰማ የሚቋቋሙትን ፓርቲዎች ፖለቲካ ፓርቲዎችን እዩዋቸው። ትግራዋይነት በግድ የተጫነብን ነው የሚሉ ሰዎች እየተፈጠሩ ሆን ተብሎ ማንነታችንን እንድንክድ ተደርጎ ሰሜን ትግራይ፣ ደቡብ ትግራይ፣ መሀል ትግራይ፣ ምናምን ትግራይ ተደረግን። እንድርታዎች ነን፣ እንድርታ ነን፣ ምናምን ነን፣ ራያ ነን፣ ተጭኖብን ነው በኃይል ማለት እኮ ተጀመረ። አህዳይነት ሊፈጠር ነበር የታሰበው፣ አቦርት አድርገነዋል እኮ ነው እያሉ ያሉት። እንዴ እኮ በጣም የሚያስደነግጥ ነው። እኔ እኮ እንደ ኩራት አሁንም እንደ ኩራት ነው የማየው። እኔ እንደውም የምደነግጠው ልክ አይደሉም የምለው ምን ነው ትግራይ ላይ ሰሜን ትግራይ፣ ደቡብ ትግራይ፣ ምዕራብ ትግራይ፣ መሀል ትግራይ እንዳላችሁት ለእናንተ ወጥ ትግራዋይነት ለመፍጠር እንዳረጋችሁት ለምን ወደ ኢትዮጵያ ስትገለበጡ ሰሜን ኢትዮጵያ፣ ደቡብ ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምዕራብ ማዕከላዊ ኢትዮጵያ ለምን አላላችሁም ነው የኔ ወቀሳ። አሁንም ወቀሳ የሱ ነው። ባይዘው አሁንም የተለወጠ ወቀሳ የለኝም። ለምን እናንተ ጋር ያደረጋችሁትን ሰሜን ትግራይ ስትሉ ሰሜን ኢትዮጵያ ለምን አልተባለም? ደቡብ ትግራይ ስትሉ ደቡብ ኢትዮጵያ የሚል አደረጃጀት ለምን አልተባለም? እንደውም አፈረሳችሁት። ደቡብ አሁን እንደውም ፈረሰ የበለጠ። አሁን አክቹዋሊ ደቡብ ምዕራብ ምናምን አይነት ነገር ተፈጥሯል። ስያሜው አይቻልም። ደቡብ ምዕራብ አለ፣ ደቡብ አለ፣ መሀል ኢትዮጵያ የሚባል ተፈጥሯል። ጉድ ለእኔ ጥያቄ ነበረኝ። ትግራይ ላይ የተፈጠረውን ነገር ሚረር ኢሜጅ ወደ ኢትዮጵያ ለምን አልተሰራም? ለእናንተ ሲሆን ህዋትን ነው እያልካለሁት። ህዋትን ለእናንተ ሲሆን ደቡብ ምዕራብ ምናምን ትላላችሁ፣ ሌላው ግን ሌላ ነው ያላችሁት። አሁን ምን ተፈጠረባቸው? ኔሽን ቢልዲንጉ ፌል ስላደረገ፣ የብሔር ሀገር ግንባታውን ፌል ስላደረገ አብሮ የትግራይ ክልል ውስጥ ያሉ ልሂቃን እንዴ ምንድን ነው የምታወሩት? ትግራዊ አይደለንም፣ የትግራይ ማንነት የለንም፣ እኛ ጭናችሁብን ነው ማለት ጀመሩ። እኔ ሚዲያ ላይ የምሰማው በጣም ነው የሚያስደነግጠው። ምን ያህል ስፋት ይኑረው አላቅም። ራያ ነኝ፣ እንድርታ ነኝ፣ ምናምን ነኝ የሚል ኩናማ ነኝ፣ ምናምን ነኝ የሚል ስፋቱ ምን ያህል ነው አላቅም። ግን ይሄ የመፍረስ ምልክት ነው። ለትግራይ ልሂቃን ልብ ልትሉት የሚገባ ይሄ የመፍረስ ምልክት ነው። እስኬፕ ጎት አትፈልጉ። በዚህ ጉዳይ ላይ የሄድንበት መንገድ ልክ ነበረ ወይ ብላችሁ ጠይቁ ራሳችሁን። ሊቁ ለትግራይ ህዝብ የምትቆረቆር መስለህ ምናምን ይላል። እኔ ነኝ እንደ ከሻዕቢያ ጋር የተጠመድኩት እንጂ ዛሬ ዓለም ገብረዋህድ ነው እየተቃወመ ያለው።
እንደ በሬ ተጠምደንማ የትግራይን ህዝብ እሳት ውስጥ አንከትም እያለ ያለው ዓለም ገብረዋህድ ነው። እየደገፍኩት ያለው ዓለም ገብረዋህድ ነው። ስለዚህ እኔ ዛሬ ሰሟቸው መረጃዎች በዚህ ደረጃ ያሉ ነው። ዓለም ገብረዋህድ ላይ ያው ጥቃት ጀምረዋል፣ ሌባ ነው፣ ሙስና ፈጽሟል፣ የመቀሌ የመስኖና የውሃ ፕሮጀክት ገንዘብ ዘርፏል ብለው አቅርበውበታል። ከመኪና ግዢ ጋር በተያያዘ ብዙ ብሮች ዘርፎ ሚሊዮነር ሆኗል። 3-4 ህንፃ በራሱ ስም በሚስቱ ስም አለው። ጥቅማ ጥቅም ሲወስድ ነው የከረመው ምናምን ብለው እንትን አድርገውበታል፣ ሼፕ አፕ አድርገውታል። እንግዲህ ደንግጦ ወደ አፎቱ ይመለሳል አይመለስም የምናየው ይሆናል። ያም ሆነ ግን አንዱ የተመለከትነው ነገር በህወሓት ስራ አስፈጻሚ ውስጥ የተፈጠረው እሳት ወዴት ያደርሳል የሚለውን የምናይበት ነው። ይሄ አንደኛው ነው። ሁለተኛ ሻዕቢያ ነው። ሻዕቢያ በአሁኑ ሰዓት አዳዲስ ቦታዎችን እየተቆጣጠረ ነው ያለው። አዳዲስ ቦታዎችን እንግዲህ ጽምዶ ፈርሷል አልፈረሰም በሚል ይሁን አላቅም፣ የትግራይ መሬቶች የኢትዮጵያ መሬቶች የነበሩትን እንደ አዲስ እየተቆጣጠረ ነው ያለው። ኃይሉንም እያስጠጋ ነው ያለው። በተለይ በኢሮብ ወረዳ በሻዕቢያና በታታይ አዲያቦ በሳቢያና ታታይ አዲያቦ ወረዳ የሚባለው አካባቢ ሀዱሽ አዲና ገማሃሎ የሚባሉ አካባቢዎች ላይ ሻዕቢያ መንቀሳቀስ ጀምሯል። ይህም የአካባቢው ነዋሪዎች ጽምዶ ወይም ጥምዶ ተዳከመ እንደ የሚል ጥያቄ እንዲያነሱ ያደርጋል። ስለዚህ አንዱ ሻዕቢያ አሁን እያደረገ ያለው ወደ ኃይሉን ተመልሶ ዳግም ወረራ እየፈጸመ ያለበት ሁኔታ ነው ያለው። ከዚህ ውጪ ከኮርና ከኮር በላይ የሚባሉት የነ ምግበይ ሰዎችም ስብሰባ አድርገው ነበረ። እነዚህ ሰዎች ቅድም ያልኳችሁ ነው። በጣም ከመፍራታቸው የተነሳ በብዙ በካፍቴሪያ አይታዩም። የሚጠቀሙባቸው መኪኖች ታርጋ የላቸውም። እጀባ ውጪ አይንቀሳቀሱም። እሱ አንዱ ሌላየ ነው። ጀነራል ምግበይም ስብሰባ ላይ የነዚህ አርሚ 17 አርሚ 13 አርሚ 11 የሚባሉ ከኮር በላይ ያሉ አዛዦች በተገኙበት ስብሰባ አድርጎ ነበረ። ምግበይ እኛ ከሻዕቢያ ጋር የተጣመርነው ለፖለቲካ እንጂ አምነነው አይደለም የሚል መናገሩን ሚስጥር ወጥቷል። ምን ያህል ምግበይ በዛ ደረጃ አምኖ ነው የተናገረው የሚታይ ይሆናል። የሐራ መሬት ያሉት ሊያጠፉን ስለሚፈልጉ ቀድመን ማጥፋት አለብን፣ ጠላቶቻችን ናቸው የሚል ነገርም ምግበይ ማንሳቱን ከውስጥ ያሉ መረጃዎች ነው ያወጡት። ሌሎቹ ግን በምግበይ ሀሳብ አልተስማሙ። የሐራ መሬት የትግራይ ልጆች ናቸው፣ በሰላም በድርድር በውይይት ሊመለሱ ይገባል የሚል ሌላ መፍትሄ፣ ወደ ጦርነት መግባት ሳይሆን ሌላ መፍትሄ ነው የማያስፈልገው የሚል ነገር እያነሱ ነው ያሉት። ከዛ በተረፈ እንግዲህ አዲግራት ያለው ካቶሊካዊ ቤተክርስቲያን ስጋቷን ገልጻለች። ያ ስጋቷ በትግራይ ዳግማዊ ጦርነት ሊነሳ ነው የሚል ነው። የአዲግራት ካቶሊካዊ ቤተክርስቲያን ብፁዕ አቡነ ተስፋ ስላሴ መድህን የሚባሉ ናቸው። እኚህ ሰው የሰላምና የብሔራዊ እርቅ ነገር መፈጸም አለበት ነው። በዚህ እንግዲህ ይሄ ያ ቡድን በብፁዕ አቡነ ተስፋ ስላሴ ጉዞ ላይ ደስተኛ አይደለም። እሳቸው በዛ ደረጃ እንግዲህ ሰላም መምጣት አለበት ብለው መግለጫ ወጥተዋል። ኤምባሲዎችም ንግግር እንዲካሄድ ያነሱ ናቸው። እኚህ የአዲግራት ካቶሊካዊ ቤተክርስቲያን የትግራይ ተወካዩ ማለት ነው። እነዚህ ነገሮች በአጠቃላይ ባየናቸው መረጃዎች ውስጥ የሚካተቱ ናቸው። እንግዲህ የህወሓት ተቃዋሚዎች የሆኑ አካላቶችም እርስ በራስ ተጣልተዋል። ይሄ በተለይ የባይቶና ትግራይ የሚባለው ለሁለት ተሰንጥቋል። አንደኛው ሙሉ ለሙሉ የህወሓት ድምፅ ሆኗል። ከእንግሊዝ ኤምባሲ ጋር ተገናኘን ምናምን እያለ እሱን ዝርዝሩን ነገ እንገናኝበታለን። ዝርዝር ነገሮች ይዘን እናነሳዋለን። ሌላውም በራሱ በትግራይ የህወሓት ተቃዋሚ ውስጥም ያለው መሰንጠቅ ወዴት ነው የሚወስደው የሚለውንም በዝርዝር እናያለን፣ ከጊዜ አንጻር ማለት ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የዛሬው ፕሮግራማችን በዚህ ይጠናቀቃል። መልካም ቀን።